ከዚህ በኋላ ካንተ ጋር ማውራት የለብኝም መሄድ ወደለበት መንገድ ነው የምንሄደው አንዴ ልጥራ ምን ማለት ነው አንቺ ልነግርሽ ምን እያረክ አዎ ይደውላሉ ነገር ግን አሁን ላይ ምንም ልንሰጣቸው የምንችለው ነገር እንደሌለ ነግረናቸዋል ምን አባህ ነው ያደረከው ምንድነው እያደረክ ያለው አይቷል አይደለ ላንተን ያላንስም በነገራችን ላይ አትፈራገጥ ማታ ስራይል አሰራችሁኝ አይደል ገና በደንብ ትታሰራለህ ተናገር ነገር ነው አርፎ የለቴራ ድጋሚ ፈልገህ ነው እሺ እነግራለሁ ነገር ምንድነው ፈልጉት ቀላቀልኩ ሁሉንም ነገር ምን ጠይቀህ እያንዳንዱ ጥያቄ መልሳለህ አርፎ ቁጭ በል እንደዛ አይደለም የኛ አሰራር የኛ ሲስተም እንደዛ አይደለም በቃ ተተተተ አድርገህ ወደው ትልካለ ወደው ልጆች ይመጣሉ ወደ ምንድነው ይሄ አርጃ ፈጅ ወደ ኋላ ማትመለሱ ለምን ትመለሳላችሁ እሷን ስቃይ መስማት እንደመንታ ለኔ በጣም ከባድ ነው ይኩራሉ ውጣልኝ አትጮህ አርፎ ቁጭ በል ውጣልኝ አልኳል ምንድነው እንደዚህ የሚያደርግ እናንተ ለማን ናችሁ ምንድነው እንደዚህ የሚያደርግ ነግሬያለሁ ምንድን ህንጻ ምናምን የምትሉት ይሄ ዝም ብሎ ነው ወሬ ነው እንደው አረ እንደዚህ አይነት ወሬ የሚወራል እንዴ እኔ ላይ እኔ ህንጻ የለኝም ለልጃችሁ ግን አትጠራጠሩ ዝም ብላችሁ ልባችሁን ጣል አድርጋችሁ አምጧት ልጅቷን የዛሬ 2 አመት ሀፍታም የምታረጋችሁ ሲጀምር አሪፍ ቦታ ነው ለካ ቁጥሩን ሳይ የኢትዮጵያ ቁጥር ነው ኦኬ እነዛ የደወሉ ሰዎች ሊቢያ ላይ አግተዋል ብላችሁ የምታስቧቸው ሰዎች ናቸው እሺ ከስ ምን ትጠብቃለህ አንተ ጋር ብዙ ችኮች ይኖራሉ ብዙ ልጆች ይኖራሉ አይደል እነሱን አምጣቸው አንደኛ አንተ ተጠቀም ሁለተኛ እነሱ ይስሩ ሂደው እዚህ ሀገር ያያየነው እኮ ኮንስትራክሽን ላይ ምናምን በቀን በ200 ብር ተቀጥረው መከራቸውን ደማቸውን ያንጠፈጠፉ ሳይሆናቸው አርጅተው ከዛ አንዱን ማይረባ ይይዛሉ ኑሮ ሲከብዳቸው ይወልዳሉ ከዚህ ጋር ጎዳና ጠራጊ ነው ቀርኩ ሰላም ጤና ይስጥልን ውድ የገኒ ሚዲያ ቤተሰቦች እንዴት ናችሁ እኔ በጣም ሰላም ነኝ እግዚአብሔር ይመስገን እንግዲህ ውድ ቤተሰቦቻችን ዛሬ እንግዲህ አንድ ከበድ ያለ ኬዝ አጋጥሞኛል አንድ እህታችን ደውላ በእህቴ ላይ በጣም ትልቅ ግፍ ተፈጽሞብኛልና ቶሎ ድረሽልኝ ብላኝ እንግዲህ ደውላልኛለች ወደሷ ሄዳለሁኝ በጣም ከባድ ኬዝ ተፈጥሯል ማለት ነው እህቷን እንግዲህ የተወሰነ ነገር በስልክ እንደነገረችኝ እህቷን ሊቢያ ልከናታል በማለት እዚሁ አግተው በጣም ብዙ ገንዘብ እየጠየቋቸው እናቴም አባቴም በሽታ ላይ ወድቀውብኛል በሷ የተነሳ በጣም ብዙ ነገሮች ሀፕን አርገውብኛል እባክሽ ቢያንስ ካጣነው ነገር በላይ የእህቴ ህይወት አሳስቦኛልና ድረሽልኝ ምናምን ብላ እንግዲህ እሷ ደውላልኛለች ማለት ነው ወደሷ ሄደን እስኪ የምትሰጠን መረጃ በሙሉ ለእናንተም ሼር አደርጋለሁ ውድ ቤተሰቦቻችን ላይክ ሼር ሰብስክራይብ እያደረጋችሁ ጠብቁን አብራችሁን ቆዩ እንግዲህ ቤተሰቦች ያው መግቢያው ላይ የተሰነ ነገር እንዳልኳችሁ ወደ እህታችን መጥቻለሁ እሷ ጋር ያው እንግዲህ በጣም ከባድ ጊዜ እያሳለፈች ነው የተወሰኑ ነገሮች በስልክ ማውራተን ነበር ከሷ ጋር ከባድ ጊዜ ውስጥ ነው ያለችው በእህቷ ምክንያትና እስኪ እንግዲህ ምን እንደምትለን ወደሷ ልሄድና ግልጽ እንዲሆንላቸው ለቤተሰቦችም ለኔም ግልጽ እንዲሆንልኝ ስምሽን ተናግረሽ ምን እንደተፈጠረ ምን አይነት ችግር ውስጥ እንደገባችሁ አሁን ሙሉ ቤተሰቡ በጣም ትልቅ ችግር ውስጥ ነው እያልሽ ነበርና ምንድነው የተፈጠረው ስምሽንስ ማን ልበል ስሜ ሄዋን ይባላል እና የተፈጠረው መንትያ እህቴ ነው በስደት ምክንያት ያጣሁት ኦኬ መንትያ እህትሽን እድሜያችሁ ምን ያህል ጊዜ ነው እንዴት ነበር ያደጋችሁት እድሜያችን 24 አመታችን ነው 24 አመታችን ነው መንታ እህትሽ ነች አዎ መንታ እህቴ ናት ያደግነው እንደማንኛውም ኢትዮጵያዊ በመካከለኛ ቤተሰብ ውስጥ ነው ያደግነው እና ጥሩ አስተዳደግ ነበር የነበረን በቃ ሁለት ሆኖ እንዳንድ መኖር ነበር የሁለታችን አስተዳደግ እና በጣም ጥሩ አስተዳደግ እኔና እሷ ደግሞ በጣም ለየት ያለ አስተዳደግ ነበር የነበረን መንትዮችም ስለሆነ ብዙ ነገራችን አንድ ነው እና አሁን ላይ
ከድሮም ጀምሮ እሷ ውጭ ሄዳ መስራት ትፈልግ ነበር። እኔ ደግሞ እህቴ እና እኔ ደግሞ ምንም አይነት እንደዚህ አይነት ፍላጎት የለኝም። ውጭ ሀገር ሄዶ የመስራት ምንም አይነት ፍላጎት የለኝም። እኔ ባይኖረኝም ያው እሷ ግን ነበራት። ልዩነታችን ይሄ ነበር እና በዚህ ብዙ ጊዜ እንጨቃጨቅ ነበር። ለምንድን ነበር ወደ ውጭ ሀገር ሄጄ መስራት ፈልጋለሁ ያለች? ማለት እንደማንኛውም ኢትዮጵያዊ ሀገር ውስጥ ሰርቶ መለወጥ አይቻልም ነበር? እኔም ያንን እላት ነበር። ነገር ግን እሷ በቃ ከልጅነቷ ጀምሮ ህልሟ ውጭ ሀገር ሄዶ የመስራት ነበር እና እኔ ባላበረታታትም ፍቅረኛዋ ግን በጣም ያበረታታት ነበር እና ያንን ነገር ትነግረኛለች። ፍቅረኛ አላችሁ? እሷ ፍቅረኛ አላት። አንቺስ? የለም። ኦኬ። ፍቅረኛው ምን ነበር የሚያበረታታት? ውጭ ሀገር የተሻለ ገቢ ታገኛለሽ እያለ በጣም ያበረታታት ነበር። ኦኬ። እንድትሄድ ይገፋፋት ነበር? ማለት ቤተሰብ ያውቀዋል ይሄን ሰው? ያው ያውቀዋል። ኦኬ። ማለት እንደዚህ በፍቅረኛ እንትን አምጥታ አስተዋውቃችሁ ነው ወይስ? አምጥታ ነው ያስተዋወቀችን። ቤተሰብ የተጠራጠረው ነገር ቢኖርም እሷ ግን በጣም ስለምትወደው ያው እነሱ ቢቃወሟትም እኔ ግን ደግፋት ነበር። ነገር ግን ይሄንን ውጪ ትሄድ የሚለውን ነገር ሲደግፋት እኔ በጭራሽ አልስማማም ነበር። ኦኬ። እሷ ግን በጣም ነበር በቃ ከልክ ያለፈ ምኞትና ጉጉት ነበር የነበራት። እዛ ሄዶ መስራት? እዛ ሄዶ መስራት። እሱ ደግሞ ሲደግፋት የበለጠ መጓጓትና በቃ ለየት ያለ ነገር አድርጋ በማሰብ በቃ ከኔም ከቤተሰቦቻችንም ቁጥጥር ውጪ ሆነ ፍላጎቷ እና ሄደች። ያው እንግዲህ እንደነገርሽኝ ውጭ ሀገር የመሄድ ፍላጎትና ጉጉት አላት አልሽኝና እንዴት ነበረ ፕሮሰሱን ስትጀምር አብረሻት ነበርሽ ወይ? የሄደችውስ መቼ ነው ወይስ ምንድነው የተፈጠረው ከባዱ ነገር? ያው ፕሮሰሱን ስትጀምር መጀመሪያ ለማናችንም አልተናገረችም ነበረ። ነገር ግን ልትሄድ አካባቢ የተወሰነ ቀናቶች ሲቀሩት ነው የተናገረችው። ያው ከሄደች ከተባለ 6 ወር አካባቢ ይሆናታል። ነገር ግን እውነታው አልሄደችም። በየጊዜው ገንዘብ እየጠየቁ በጣም ከአቅማችን በላይ ነው። ምንድነው የሚጠይቋቸው? ማለት እሷ ሁኔታ ነው ያለችው በእርግጠኝነት ሲቢያ እንትን ላይ ነው ያሉሽ? እሷ ታግታለች። እሺ። እና በቃ ሁሉ ማን ነበር እንድትሄድ የገፋፋት? ያው ፍቅረኛዋ ነው ብለሽኛልና እንደነገርኩሽ የማንም ፍላጎት አልነበረም። እና እሷ ትፈልጋለች። በጣም ደግሞ የሚደግፋት እሱ ነበር እና በጣም ደግሞ ከሷ የበለጠ የሚገፋትና የሚጎተጉታት እሱ ስለነበር በሱ በኩል ነው የጨረሰችው። ኦኬ። እንደሄደች ወይም ደግሞ ሄዳለች ያላችሁ እሱ ነው ወይስ ለእናንተ ተናግራቸው ብላ ተሰናብታችሁ ነው የሄደችው እሷ? ያው ስትወጣማ ተሰናብታን ነው። ግን ነገሩ ከጥቂት ቀናቶች በኋላ እዛ እንደታገተች እና ገንዘብ መጠየቅ ተጀመረ። እኛ በትክክለኛው ከቤት መጥቶ ወሰዳት እሱ ነው። በትክክለኛው መንገድ እንደሄደች ነበር እኛ ያሳመናችሁ። እሷንም እንደዛ ብሎ ሸውዳታል ብለሽ ታስቢያለሽ? ይመስለኛል እንጂ አሁን መቼም እያወቀች በህገወጥ መንገድ በጭራሽ የኔ እህት እንደዛ አታደርግ። ኦኬ። ታዲያ ያው እንግዲህ ከመሄዷን በላይ የጎዳን አለመሄዷ ነው እያልሽኝ ነበረ በስልክና ብዙ ነገር አጠናልም እያልሽ ነበረ። ምን ያህል ገንዘብ ላካችሁ አምጡ ስትባሉ? ምን አይነት እንትን ነው የነበረው በሰዓቱስ? እንዴት አይነት እናንተን ማለት ከእሷ ጋር ያገናኟችኋል? በስልክ በምናምን ምን ነበረ የሚሏችሁ የሚያስፈራሯችሁ? አልፎ አልፎ በስልክ ያገናኙናል። ካገናኙንም በኋላ ደግሞ ገንዘብ ይጠይቁናል። ኦኬ። በስልክ ሲያገናኙን ምን ነበር የምትለው? በቃ እሷ በጣም የሰቆቃ ድምጽ ነው የምታሰማን። እዛ ይገርፏታል፣ ብዙ አሰቃቂ ነገሮችን ያደርጓታል እና በየጊዜው ገንዘብ ይጠይቁናል። እስከ ምን ያህል ነው? ብዙ ብር ልከናል አሁን ባዶችንን እያልሽ ነበርና የነበሩና አንዳንድ ነገሮችን ሽጠናል እያልሽ ነበረ። ምንድነው ማለት ምን ያህል ገንዘብ ነው እስካሁን የጠየቋችሁ? ያውልሽ እስካሁን የጠየቁን ያለንን ንብረት በሞላ ነው የሸጥነው። ምንም የተረፈን በፊት እንኳን ይሄ ቤት የኛ ነበረ፣ የራሳችን ነበረ። ነገር ግን አሁን ላይ ተሸጦ ከሸጥናቸው ሰዎች ላይ እስከ ጊዜው ድረስ ተከራይተን ነው እየኖርን ያለነው። እና ምንም የቀረን ነገር የለም። እቃዎቹም ሁሉም የምታያቸው ነገሮች በሞላ በፊት የኛ ቢሆኑም አሁን ላይ ግን
ምንም ነገር የለንም። በቃ በጣም ተቸግረን የዕለት ጉርሳችንን መሸፈን እየከበደን ነው ያለነው። አሁን ላይ ምንም ነገር እጃችን ላይ የቀረም ነገር የለም። እሷንም ከዚህ በላይ ልንደጉማት አልቻልንም። እሺ ተረጋጊ፣ አይዞሽ። ያው ከባድ ነው ያለውን ነገር ሽጦ መላክ ራሱ በጣም ከባድ ነው። እና ታዲያ አሁን ላይ ምን አይነት ሁኔታ ላይ ነው ያለችው? እንለቃታለን አሉ ወይስ ገንዘቡን ከላካችሁ በኋላ ምንድነው ተጨማሪ የተፈጠረው ችግር? አሁን ላይ በቃ ምንም ገንዘብ እንደሌለንና ያለንን እንደጨረስን ሲያውቁ እሷን በጣም እዛ ያሰቃዩዋታል። ምንም ልናግዛትም አልቻልንም። ሲቀጥልም ደግሞ የእሷንም ስቃይ መስማት ለኛ ከበደ። ከዛም በኋላም ደግሞ እሱን እንደበፊቱ ጓደኛዋን እያገኘ ነው አይደለም። ኦኬ የሷን ፍቅረኛ ምንድነው ማለት መጥቶ የሆነ እንት ሊላችሁ ሊያናግራችሁ ምናምን ይሞክራል ወይስ ራሱን እየደበቀ ነው ያለው? ራሱን እየደበቀ ነው ያለው። እና እኔ ታገኙ ሞክረሽ ነበር አንቺ? አዎ ላገኘው ሞክሬ ነበር፣ ግን ራሱን እየደበቀ ነው ያለው። ግን ማለት እዚህ ነገር ውስጥ እጁ እንደሌለበት ምን ያህል እርግጠኛ ናችሁ እናንተ? እጁ ባይኖርበትማ ምንም የሚያስጠፋ ነገር የለም። እኔ እሷ ከሄደች ከቀናቶች በኋላ ካየሁት በኋላ ድጋሚ አይቼው አላውቅም። ኦኬ ያው ከባድ ነው። የሱን መሰወር የሆነ ጥርጣሬ ይፈጥራል። በርግጥ ያው እሱ ነው ከመጀመሪያው እንድትሄድ ሲገፋፋት የነበረው ብለሽኛል። ያው ከባድ ነው። እሱም ደግሞ ከጎናችሁ ቢሆን ለምታረጉት ነገር እርዳታ ቢያደርግ ሊያማክራችሁ ቢሞክር ወይም ደግሞ ይሄ ነገር የተፈጠረበት መንገድ ሊያስረዳችሁ ቢሞክር ኖሮ ጥሩ ነበረ። ያው እንግዲህ የሱ ደግሞ መሸሽ ትንሽ ያጠራጥራልና ምንድነው አሁን ላይ በጣም ከባድ ነገር ተፈጥሯል። አምነን ነበር እንደሄደች እያልሽ ነበርና አሁን ላይ ግን እየተፈጠረ ችግር አለም እያልሽ ነበር። ምንድነው ከባዱ ችግር? በተለይ እንደ መንታ ለኔ በጣም ከባድ ነው። አይዞሽ ተረጋጊ። የእህቴ ነገር ለኔ በጣም ከባድ ነው። አይዞሽ ተረጋጊ። መጀመሪያ ተረጋጊ። አይዞሽ የሷን ስቃይ ማየት ለኔ በጣም ከባድ ነው። አይዞሽ ተረጋጊ። ተረጋግተሽ አሁን መፍትሄ ፍለጋውን ስለሆነ ለእኔንም የጠራሽበት ምክንያት መፍትሄ ለመፈለግ ስለሆነ ተረጋግተሽ አሁን መጠይቅሽን ጥያቄዎች ምናምን ትመልሽልኛለሽ። ራስሽን ተቆጣጣሪና አይዞሽ። እሺ አይዞሽ። እና ማለት ቅርብ ሰዓት ደውለሽለት ታውቂያለሽ? ለሱ ወይ ደግሞ ታገኙ መጣሽ ታውቂያለሽ? አዎ ደውዬለት ነበር። ነገር ግን ስልክ ዘጋብኝ እሱ። አዎ እሺ የሷስ በሷስ ማለት እሷን እንትን እንድትሉ ብር እንድትልኩ የሚደውሉላችሁ ሰዎች ሲደውሉላችሁ እናንተ? አዎ ይደውላሉ። ነገር ግን አሁን ላይ ምንም ልንሰጣቸው የምንችለው ነገር እንደሌለ ነግረናቸዋል። ምክንያቱም እንደነገርኩሽ ነው ምንም ነገር የለንም። ምንም እጃችን ላይ ምንም ነገር የለም እና በጣም ከባድ ነው። እሷን ስቃይ መስማት እንደ መንታ ለኔ በጣም ከባድ ነው። ተረጋጊ። የተደወለበት ስልክ የኢትዮጵያ ቁጥር ነበርና እንዴት ነው ይሄንን ሲስተም አንተ ቀድመህ ልትጠነቀቅ ያልቻልከው? ያው አንዳንዴ ያለመማር ነገሮችን አርቆ አለማሰብ ዋጋ ያስከፍልሻል። አይዞሽ ህመሙ ይገባኛል ያው ሲልሽ ስለሆንኩኝ እና ታዲያ ለማግኘት እየሞከርኩኝ ነበርና አልቻልኩም። ላገኘው አልቻልኩም። እሱን ተሰውሯል ነበር እያልሽኝ ነበርና ምን አድርጓታል ብለሽ ታስቢያለሽ? እዚህ ነገር ውስጥ እጁ አለበት ብለሽ ታስቢያለሽ? እንደነገርኩሽ ነው ይመስለኛል። ብዙ % እርግጠኛ ነኝ። ምክንያቱም ካላ እሱ እጁ ከሌለበት ምንም የሚያስደብቀው ምክንያት የለም። እሺ ያው ስለዚህ እጁ ቢኖርበት ነው የተደበቀው። እጁ አለበት በእርግጠኝነት። ኦኬ ስልኩንስ የማጥፋት ወይ የመዝጋት እንትን አለ ወይስ ይሰራል ስልኩ? ያው ብሎክ ቢያደርገኝም በተለያየ ቁጥርም ቢሆን ደውልለታለሁ እና ያው ተነስቶ አንዳንዴ ዝም ይባላል፣ አንዳንዴ ተወሰነ ያወራኛል። ብቻ የተለያየ ነገር ነው በሱ በኩል እየሆነ ያለው።
ያው እንግዲህ እሱን ለማግኘት በጣም ብዙ ጥር ያለው ብዙ ሞክር ያለው አሁን ላይ ተሰውሮብኛል እያልሽ ነበርና ምንድነው ከዛም ቀጥሎ ደግሞ ብዙ ያጠራጠሩኝ ነገሮች አሉ። ከባድ ችግር አለ፣ የተፈጠረ ችግር አለ። ለዛን አስቸኳይ እየጠራሁሽ እያልሽ ነበር በስልክና ምንድነው ያጠራጠረሽ ነገር? እሱንስ ቢሆን እንዴት ነው ሊሰወርባችሁ የቻለው? ምን አለ መሰለሽ ከዚህ በፊት እኛ ጋር በጣም ነበር የሚመጣው። በቃ እንደ ቤተሰብ ነው ይመጣል። ቤተሰቦቼንም ይጠይቃል። ከሄደሽ ከቀናቶች በኋላ አገኘነው። ከዛ በኋላ ግን በጭራሽ አይኑን አይተነው አናውቅም። ተደጋጋሚ ስደውለውበት ብሎክ አድርጎኛል። ከዛም ደግሞ በተለያየ ስልክ ስደውልለት እኔ መሆኔን ሲያውቅ ይዘጋዋል ወይ ደግሞ አንስቶ ዝም ይላል። ከዛ በቅርብ ጊዜ ስልክ ተደወለ ለእናንተ? አዎ የኢትዮጵያ ቁጥር ነው። ኦኬ የተደወለው ስልክ ምን ነበር? ብር አስገቡ ነው 2 ሚሊዮን። እናም 2 ሚሊዮን አስገቡ ሲሉ እኔ ደግሞ ቁጥሩን ሳይ የኢትዮጵያ ቁጥር ነው። ኦኬ እነዛ የደወሉ ሰዎች ሊቢያ ላይ አግተዋል ብላችሁ የምታስቧቸው ሰዎች ናቸው? እሺ ከዛም በሌላ ስልክ ደግሜ ስደውል ስልኩም አይሰራም። ከዛ በቃ አይምሮዬ ወደሱ አዘነበለብኝ። እሱ ሊሆን ይችላል ብዬ ተጠራጠርኩኝ እና ባፈላልገውም ላገኘው አልቻልኩም። እሱም ማለት ነው። ከዛም ይኖርበታል ተብሎ የተነገረኝም እሷም የነገረችኝ ሰፈር ነበር እና እዛም ሄጄ ባፈላልገው ላገኘው አልቻልኩም። አድራሻ ቀይሮ ነው? አዎ አድራሻ ቀይሮ ነው። ስለዚህ በዚህ ልክ ሊጠፋበት የሚችልበት ምክንያት ምንም የለም። ኦኬ የሆነ የሰራው ነገር አለ? አዎ የሰራው ነገር ችግር ውስጥ ቢሆን ደግሞ ስልክ አያነሳልኝም ነበር። ታዲያ የተደወለላችሁ ቁጥር ያው የኢትዮጵያ ቁጥር ነው አገኘሁት ነው ያልሽኝና ምን ነበር ያሏችሁ የዛኔ ሲደውሉ? የእህትሽንስ ድምጽ አሰምተውሽ ነበር በሰዓቱ? አዎ አሰምተውኝ ነበር እና ለዛም ነው አንቺን የጠራሁሽ። ምናልባት እዚሁ ትሆናለች የሚል ግምት ስላለኝ ማለት ነው። የዛኔ ግን ሲደውሉልሽ በእርግጠኝነት እህትሽ እንዳታወራሽ አድርገውሻል? እሷን ወይ የመቷት የጩኸት ድምጽ በቃ አለ አይደለ? እንደዚህ አይነት ድምጽ ነው የምሰማው። ኦኬ እና ያው እና ቤተሰቦቻችንም የቻሉትን አደረጉ። አሁን እንደነገርኩሽ ምንም ነገር አተናል። ስለዚህ ያንን ቁጥር ደግሞ ሴቭ ሳደርገው እንደነገርኩሽ የኢትዮጵያ ቁጥር ነው። እሱም ጠፋ። ስለዚህ የተደወለልሽ ከኢትዮጵያ ነው ማለት ነው አሁን። ስለዚህ አንቺ የምታስቢው እህቴ እዚሁ ነች ነው? አዎ እኔ ማስበው እንደዛ ነው። ገንዘብ እየጠየቀና እኔ ማስበው እንደዛ ነው። አዎ ይሄ ማለት የገዛ ፍቅረኛዋ ማለት ነው? አዎ እሱ ነው የሚሆነው። ታስቢው ካለቅጥ ጠፋ። ቢያንስ እሷ ከሄደች በኋላ እንኳን ስለተዋወቀ መጥቶ እኛን መጠየቅ ነበረበት። እሱ ግን በጭራሽ። አዎ በጭንቀታችሁ ሰዓትም አብሮ መሆን ነበረበት። ሊቢያ ተይዛለች ተብላችሁ ቤት እስከመሸጥ ደርሳችሁ ብዙ ብር እስከምትልኩ ድረስም ሊያገዛችሁ ይገባ ነበር። በርግጥ ያ ነገር ከሱ ጋር የለም። እሱም ተሰወረብኝ። ሲቀጥል ደግሞ አንዳንድ ስህተቶች አየሁኝ። ስለዚህ እህቴ ውጭ አይደለችም ነው አንቺ እያልሽኝ ያለሽው? አዎ ውጭ አይደለችም። አሁን ታዲያ እንዴት ነው ይሄ ፍቅረኛዋን እንዴት ነው ልናገኝ የምንችለው? ስልኩ ጥሩ ይሰራል ብለሽኛል። በርግጥ ስልኩን ተሰጪንና ወይም ደግሞ በስልኩ በጂፒኤስም በምንም እንግዲህ ለማግኘት እንሞክራለን እኛና እስኪ ትንሽ ወደ ኋላ ልመልሰሽና ከፍቅረኛዋ ጋር ተዋውቃቸው የት ነበረ? እንዴት ነበር የተዋወቁት? ምን ያህል ጊዜ ቆይተው ነበረ? ከፍቅረኛዋ ጋር የተዋወቁት ቤተክርስቲያን ነው። ኦኬ እና 2 አመት አካባቢ አብረው ቆይተዋል። እና በዚህ 2 አመት ውስጥም ከአንድ አመት ምናምን በኋላ ቤት ይመጣል። እኔንም ተዋውቆኛል። እኔና እሷ ማንለያይ ሰዎች ነው። ያው የመንታ ነገር ይገባሻል። እና አንለያይም። አብዛኛው ጊዜ ውጪም ከሆነ ብቻዋን ከምትሄደው አብረን የምንሄደው ከሱ ጋር እሱን ለማግኘት። እሺ እና አብረን እንሄዳለን። እዚህም ይመጣል። ስለሱ በጣም ጥሩ ነገሮችን ነው የምትነግረኝ። እና እሱን እንደዚህ አልጠብቀውም፣ ግን ሁኔታውና የሚያደርገው ነገር ያንን ነገር አድርጓል ብዬ ወደ መደምደሚያው እንድደርስ አድርሶኛል። አሁን ላይ ያደረጋችሁ ነገሮች እንጂ ከሷ ጋር በነበሩበት ጊዜ እውነት እልሻለሁ መልአክ በይው የነበረ። አዎ በጣም ከባድ ነው። እንግዲህ ሰው አሁን ላይ
ይሄ ነው ብለሽ ባልሽበት የምታገኝ አይነት ሁኔታ ላይ አይደለም ያለነውና ትንሽ ከበድ የሚል ጊዜ ላይ ነው ያለነው። ብዙ ምናምናቸው ሰዎች ብዙ ነገር ይቀየራሉ ብለን የምናስባቸው ሰዎች ናቸው የሚያበላሹብንና አንቺም ያላሰብሽው ነው በእትሽ ላይ የተፈጠረው ማለት ጥሩ ህይወት ስትመኝለት የነበረው ሰው ነው እትሽን ዛሬ እንደዚህ ያደረገ ብለሽ ያሰብሽውና እንግዲህ ነገሮች ተስተካክለው እንግዲህ እንደምናገኛቸው ተስፋ አለኝ። እህትሽን በሰላም እንደምናገኛት ተስፋ አለኝ። ያው እንግዲህ እኔ ምን ልልሽ እንደምችል አላውቅም። ሀዘኑ ከባድ ነው። ኢቭን ደግሞ ኢትዮጵያ ውስጥ ሆና ያን ሁሉ ገንዘብ ካስወጣችሁ ኢትዮጵያ ውስጥ አግተዋትም ከሆነ በጣም ከባድ ነው። ለማሰብ ራሱ የሚከብድ ነገር ነውና አሁን ቤተሰቦች ታዲያ ምን አይነት ሁኔታ ላይ ነው ያሉት? ስለነሱ ልነግርሽ አልችልም። በጣም ከባድ ሀዘን ውስጥ ነው ያሉት። ታማለች፣ አባቴም እንደዛው። ሁለቱም በጣም በጭንቀት ታማው ነው ያሉት። በቃ በጣም በከፍተኛ ጭንቀት ውስጥ ነው ያሉት። ምክንያቱም አሁን ምንም ሊያደርጉ አይችሉም። ያላቸውንም ሸጠዋል። አቅማቸውን ሁሉ አሟጣው የቻሉትን ሁሉ ነገር አድርገዋል። ነገር ግን አሁን ምንም ስለሌለን ምንም ልናደርግ የምንችለው ነገር የለም። እነሱ በጣም በጭንቀት ውስጥ ነው ያሉት። ይሄን ነገር የተደወለልሽን ስልክ ኢትዮጵያ ውስጥ መሆኑን ካወቅሽ ምን ያህል ጊዜ ሆነሽ አንቺ? 3-4 ቀን ሆኖኛል። 3-4 ቀን። ያው ቶሎ አግኝተሽናል። እኛም እንግዲህ እህትሽን ልንታደጋት እንሞክራለን በምንችለው አቅም። ከጎኔ በጣም ብዙ ሰዎች አሉ። እነሱን ጠርቼ የእሱን የምናገኝበት መንገድ አሁን ትንሽ ሊፈትነን ይችላል። ብዙ መረጃዎች ልንጠይቅሽ እንችላለን። አንቺም ከጎናችን ሆነሽ ማገዝ ባለብሽ መንገድ ታግዢናለሽ። ያው በሰላም እናገኛታለን ብዬ አስባለሁ። እህቴ ትገኝልኝ እንጂ ሁሉንም ነገር አደርጋለሁ። ምንም አላደርገው ነገር የለም። እስኪ እንግዲህ ከእግዚአብሔር ይርዳና መጨረሻውን ያሳየን ነው የምለው። እንግዲህ ውድ ቤተሰቦቻችን ያው እንዳያችሁት ትንሽ ከበድ የሚል ኬዝ ነው የተፈጠረውና ይሄ ለማሰብ የሚከብድ ነገር ሊቢያ ነች ብሎ ሀገር ውስጥ ሰው አግቶ አስቀምጦ ማጭበርበር በጣም ከባድ ነገር ነውና ያው እንግዲህ እስኪ በጣም የሚፈትነን ስራ ይመስለኛል። በምንችለው አቅም እኛ ያው እንደምታውቁት በምንችለው አቅም ፍትህ ለመስጠት እንሞክራለን። ለዚች ለእህታችን እህት ማለት ነው በሰላም እናገኛታለን ብለን እናስባለን። እኛንም ሊፈትነን ይችላል ይሄ ስራ፣ ምክንያቱም ከባድ ነው። በዚህ ልክ ርቆ የሄደን ሰው አሳምኖ እዛ ደረጃ ላይ ደርሰን ልጅቱን ማስለቀቅ ማለት ለኛ በጣም ፈተና ነውና እስኪ እንግዲህ እናንተ ደግሞ በምን ተተባበሩናላችሁ? ላይክ፣ ሼር፣ ሰብስክራይብ በማድረግ ብዙ ሰው መማሪያ እንዲሆን ለብዙ ሰው እንዲዳረስ ሼር በማድረግ እናንተ ደግሞ ታግዙናላችሁ ማለት ነው። እስኪ እስከ ፕሮግራም ፍጻሜ ድረስ አብራችሁ ነው። እንግዲህ ውድ ቤተሰቦቻችን እንዳያችሁት እንደሰማችሁት ያው የእህቷንም ጉዳይ በደንብ አብራርታልናለች። እሷም በምን አይነት መንገድ እህቷ ያልሆነ ቦታ ውስጥ እንደገባችባት እዚሁ ኢትዮጵያ ውስጥ እንዳለች እኛም የተወሰኑ ማጣራቶችን አድርገን ደርሰንበታል ማለት ነው። እዚሁ ነው ያለችው። በሰጣችን ስልክ መሰረት ብር ማስገቢ ብለው በሚደውሉላት ስልኮች መሰረት ማለት ነው እዚሁ እንደሆነች እንግዲህ አረጋግጠናል። ያው ከባድ ኬዝ ነው አይደለ? እስካሁን አጋጥሞን አያውቅም እንደዚህ ማለት በዚህ ልክ ሀገራችን ውስጥ ማለት ነው። ሊቢያ ልከናታል በማለት ነው የታገተችው። ያው እነሱ ከመጀመሪያው በድንጋጤም ስለነበረ ሳያስቡት በጣም ብዙ ብር ልከዋል። በጣም ብዙ ነገሮች ሀፕን አድርገዋል ከነሱ ጋር ማለት ነው። እንግዲህ ልጅቱ እዚሁ ነው ያለችው፣ ታገታ ነው ያለችው። እንግዲህ እንዴት እንደምናሳምነው አላውቅም። ደውዬለታለሁ። ምትልክልኝ ሰው የሚሄድ ሰው አለ፣ ስለዚህ እንድትልክልኝ እፈልጋለሁ ብዬ ኮንታክት አድርጌያለሁ ከሰውየው ጋርና ወደ ቤቱ ቀጥሮኛል። አሁን አብረን እንሄዳለን ከአንተ ጋር እንግዲህ ወንድሚያቢኒ ብዙ ነገር አልኩኝ አይደለ? አንተንም ሰላም ሳትላቸው ቤተሰቦቻችንን ማለት ነው። እንግዲህ ወደ ቤተሰቦቻችን እስኪ እንግዲህ ምን ይፈጠራል የሚለው ምን ይሆናል። ሰላም ብላቸውና ወደ ጉዳያችን እንሄድ። እሺ ሰላም ወደ ቤተሰቦች እንዴት ቆያችሁ? አለው እንግዲህ ያው እኛ በተለያዩ ኬዞች እንግዲህ ወደ እናንተ እየመጣ ነው ማለት ነው። ወደ ቤተሰቦች እስቲ ይሄ በጣም አስቸጋሪና በጣም ምን በቃላት ራሱ ለመናገር ትንሽ ከበድ የሚል ኬዝ ነውና እስቲ ይሄ ያህል ጭካኔ ይሄን ያህል በሰው ልጅ ላይ ማድረግ ለምን እንደተፈለገም ባይታወቅም እስቲ ሄደን ያለበት ሄደን ምናናገር ይሆናል። ወደ ቤተሰቦች እንግዲህ የመጀመሪያው አይደለም ሰውየው የመጀመሪያው አይደለም። 1-2-3 ሴቶች እንደዚህ ያደርጓልና በፍቅር እየቀረባቸው ነው እንደዚህ አይነት ችግር ውስጥ የሚከታቸው። ትንሽ ከባድ ያደርገዋል ያለኛ ማለት ነው። ጀማሪ ሰው አይደለም፣ በደንብ ይጠነቀቃል ብዬ አስባለሁ። እንግዲህ እኛም ደግሞ ምንችለውን ጥንቃቄ አድርገን ከዛ ችግር ውስጥ ያችን ልጅ ለማውጣት እንሞክራለን። በምናደርገው
አድርገው ሁሉ አብረው እንዲያግዙን ውድ ቤተሰቦቻችን ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታግዙን እንፈልጋለን። እንግዲህ ወደ ልጁ መሄድ አለብን አሁን በአስቸኳይ ማለት ነው። አብራችሁ ቆዩ። ሰላም ነው? ሰላም ነው? አለ የደወልኩልህ ልጅ ነኝ። አንቺ ነሽ እንዴ? ውጭ ሀገር ልካለሁ። እህታችንን ነው የምንልከው። ወንድሜ ነው እሱ። ነው እንዴ? እሺ እንኳን ደህና መጣችሁ። እናመሰግናለን። እንግዲህ ያው ቶሎ ነው ጥያቄን የተቀበልከኝ። አስቸኳይ ነበረ ምልካት ልጅ እንግዲህ ቶሎ መሄድ ነበረባት አንዳንድ ችግሮች ስላጋጠሟት ቶሎ ያገኘሁት ሰው ደግሞ አንተ ነህ። ቶሎ የሚልክ ሰው ማለት ነው። አሁን ላይ በጣም ብዙ ቦታዎች ቢዚ ናቸውና እስከዚህ እና ያህል ጊዜ ይቆያሉ ምናምን ተብለን ነበረ። እንዳጋጣሚ ሆነ አንተን አገኘን። እንግዲህ ያው ጥሩ ስራ እንሰራለን ብዬ አስባለሁ። አብረን እንግዲህ ትልክልናለህ በጥሩ ሁኔታ ብዬ አስባለሁ። እታችንን እንዴ ለዛ ነው ተማምኜብህ ነው ቤት ድረስም የመጣሁት። አይ በቃ አንቺ ገና ነሽ ስለኔ ያልሰማሽም ማለት ነው በደንብ። እኔ እኮ አለ የተባልኩ የሰፈር የከተማ ሳይሆን የሀገር ደላላ ነው። እንዴ እስካሁን ስንትና ስንት ልጆችን እርግጠኛ ነኝ ይሄን ነው። ስለዚህ እና የሰምተሽ ነው አይደለ? አንቺ የተወሰኑ ነገሮች የተላኩ ልጆች አሉ እናንተ ብዬ ይልካል ጥሩ ሰው ነው እናንተ ብዬ የተወሰነ ነገር ሰምቼ ነው የመጣሁትና ያው እንግዲህ ደስ ብሎኛል አንተን በማግኘቴ። ቶሎ ጨርስልኛል ብዬ አስባለሁ። እውነት በጣም እውነት ለመናገር በጣም እድለኛ ነሽ በጣም ማለት ነው። እኔ ይኸውልሽ አንደኛ ከኮስቲ አንግል ልጆችን ያን ያህል አላስቸግርም። አሁን ሰዎቹ 80 90 100 ሺህ የሚልኩ ከሆነ እኔ ወርድ ብዬ በ30 ሺህ እኔ ምንድነው መሰለሽ ሳቲስፋክሽኔ ልጆቹ ሄዶ ተዛ ተቀይረው የተሻለ ኑሮ ሲኖሩ ወደ ሀገራቸው መተው የተሻለ ነገር ሲያደርጉ ማየት ስለሆነ ከክፍያ አንግልም እኔ ልጆችን አልጫንም። በዛ ላይ ደግሞ ፈጣን ደላላ የሚባል ምታቂ ከሆነ ፈጣን አሁን ሌሎች እኮ ክራውድ ናቸው ምናምን እያልሽ ነበር። እነሱ ክራውድ ቢሆን እንደሆነ ታውቂያለሽ ነገሩ ሲስተሙ እዛ ጋር የላቸውም። አሬ በጣም ብዙ ሀገሮች ነው የምልከውና በጣም ብዙ የሚባል ከስተመር አለ። ስለዚህ ነገሮችን ፈጠንጠና አድርጌ እጨርስልሻለሁ። ዋናው አንቺ 30 ምናምን ሺህ ብር ሳታጓትቺ ቶሎ እንትን ካደረግሽልኝ አሁን እንዴ ምንም እንዳታስቢ ባንዴ ቅድመ ክፍያ ነው የምትቀበለው ወይስ? አይ ካሽ የምንቅመ ካሽ በቃ ካሽ ትሰጡኛላችሁ። ልጅቷን ታመጣታላችሁ ምናምን ነገሩን እኔም ጨርሶ ያን ብር ትሰጡኛላችሁ። እኔ ሄዲ እኔ የሚባለውን ሲዩን ምኑንም ኧረ እኔ አላሰቃይም ሰው ነው። እኔ አስጨርስላታለሁ። ፏብ እንዴ ኦኬ ምን ልትወጣ ነበር እንዴ ያለበ? ኧረ እንዴ እንደዚህ ሸክ ብዬ ነው የምኖር። ምን ለምን ለየት ነው? አይከብድም እንደዚህ? ኧረ አይከብድም። በእርግጥ እናንተ ባትደውሉልኝ እንግዳ አይደል ከስተመር ናችሁ እኮ እናንተ። እንግዳ ደግሞ ክብር ነው። ፏብ ለምን መጠበቅ ያለብህ እንደው ምን ይምጣላችሁ ለመሆኑ? ምንም አያስፈልግም። ሁሉንም አለ የምትፈልጉን ነገር ማዘዝ ትችላላችሁ። ኧረ በእውነት ምንም እኛ ዋና ይሄ ጉዳይ አሳስቦን ነው ትንሽ እና አንተንም ደግሞ ያለበትን ለቼክ ለማድረግና በደንብ ለማረጋገጥ ነው። ያው ገንዘቡንም ከመክፈላችን በፊት ያንን ለማድረግ ነው የመጣነውና እስቲ በምን አይነት መንገድ ነው ልትልካቸው የምትችለው? እስቲ ያለ ሲስተም ልታሳየን ትችላለህ? ኧረ እንዴ ማለት ምን አይነት ሲስተም? እኔ ያለ ኮኔክሽን ከዛም ሀገር ካለ ኮኔክሽን ለምሳሌ ሰርቲፊኬት ሊሆን ይችላል። ህጋዊ ሰርቲፊኬት ያለህን ልታሳየን ትችላለህ? አራራ ህጋዊ ሰርቲፊኬት ይላል እንዴ? ከሰማ ከሆነ ይኸውልህ ቻሌንጅ 3-4 አመት ሊፈጅባት ይችላል። አሁን ክራውድ ናቸው እኮ እያለች ነበር አይደል? እንደዛ አይደለም የኛ አሰራር የኛ ሲስተም እንደዛ አይደለም። በቃ ተተተተ አድርገህ ወዲያው ትልካለህ። ወዲያው ልጆች ይመጣሉ። ወዲያ ምንድነው ይሄ አረጃ ያፈጅ ወደ ኋላ ማትመለሱ እንዴ? ለምን ትመለሳላችሁ እንዴ? ይሄ አሁን በመንግስት ምናምን ሲባል ነገሮች እየረዘሙ ነው የሚሉ ልጆችን ለምን ዳህ እናደርጋቸዋለን? 1 አመት 2 አመት ለምን ከህይወታቸውን ቀሰነሳለን? ሂደው ሰርተው እኛ አየር ባየር ነው የምንልካቸው። ቢሮ ለምንድን ነው የሌለን? ቢሮ የለንም። ቢሮ የሌለን ምክንያቱ ደግሞ ቢሮ ስትኖር ይሄ ያላል ብዙ ነገር ፕሮሰስ አለው። እኛ ግን አሁን እዚህ ጋር እናንተ መጣችሁ ዛሬ ብሩን ታመጣላችሁ። አይ አንተ መላክም ትችል ከሆነ ምን ችግር አለው? ቢሮ ውስጥ ብትከፍት ምን ያደርጋል? እሱ ከህግ ጋር ሲጣራ ሲወርድ ሲንጓተት ምናምን አላል ነገሮችን 1 አመት 2 አመት ልጆችን ይፈጅባቸዋልና እሱ ነገር እንዲሆን አልፈልግም። እኔ ፈጣን ደላላ አየር ላይ እኔ ያለኝ ያ ልጆቹ 30 ሺህ ተቀበልኩ እንጂ 5000 ምናምን ነው የምትተርፈኝ። ለነሱ ነው ውጪ አየር ላይ ሲሆን ነገሩ። እኔ የምለው ግን በ30 ሺህ ነው የምትልከው? የፈለከው ሀገር የፈለገችው እሷ ስትፈልግ ኳታር ስትፈልግ ዱባይ ስትፈልግ እልካቸዋለሁ። ችግር የለውም። እኔ በጣም ብዙ ከስተመሮች አሉ።
እንዳታስቡ እሱ እንዳታስቡ። እንደው ወደ ሊቢያ ምናምን ሞክረህ ታውቃለህ? ማለት ልከታ ሊቢያ አይ ሊቢያ ሊቢያ እንዴት አደርጋለሁ እኔ? እንዴት ሊቢያ አልክም። ምን ያደርጋል? ያው ለሰው ልጅ ጥሩ ቦታ አይደለም። እንዴ አንቺ እኔ ህሊና ያለኝ ሰው እኮ ነኝ። እኔ አስብሽ ማሰብ ሰው ነኝ። እንዴት ነው ልጆቹን ሌባ ልልክ የምችለው? እዛ ሰው በላገር እንደው እህቶች አሉ እኮ እህቶች አሉ። ይልቁን እናንተ ማድረግ ያለባችሁ ነገር ግን አሁን ያልሻተች እሷን ብትመጣ ጥሩ ነው። ሌላም ልጆች ካላችሁ እነሱን ሰብሰብ አድርጋችሁ ስታመጡ እናንተ ኮሚሽን ይገባላችኋል። እንዳታስቡ። እውነትን ነው የምልሽ። እኔ ጋር ስራ አለ ግን የሚሰራ ሰው የለም። አሁን የሚሰራ ሰው የለም እና እናንተ ከሰራችሁ ያውም ወደ እኔ ፈጣሪ ምልኳችሁ የመጣችሁት በጣም ጎበዝ የሚባል ደላላ፣ በጣም ጀግና የሚባል ደላላ። ስለዚህ እኔም እሰራለሁ። እኔ እንኳን ትንሽ ናት የምሰራው ከአንድ ሰው 5,000 ምናምን። እናንተ ግን ትሰራላችሁ። አሁን 5 ሰው ብታመጭልኝ 5 ልጆችን ብታመጭልኝ ከ5 ልጆች 2,000 ብር ከአንድ ልጅ ባስብልሽ 10,000 ሰራሽ አይደል እንዴ ባንድ ቀን? አንተስ ምን ትጠብቃለህ? አንተ ጋር ብዙ ችኮች ይኖራሉ፣ ብዙ ልጆች ይኖራሉ አይደል? እነሱን አምጣቸው። አንደኛ አንተ ተጠቀም፣ ሁለተኛ እነሱ የሚሰሩ ሂደው እዚህ ሀገር እያየ ነው እኮ ኮንስትራክሽን ላይ ምናምን በቀን በ200 ብር ተቀጥረው መከራቸውን ደማቸውን እያንጠፈጠፉ ሳይሆናቸው አርጅተው በዛ አንዱን ማይረባ ይይዛሉ። ኑሮ ሲከብዳቸው ይወልዳሉ። ከዚህ ጋር ጎዳና ጠራጊ ነው ቀሩ እኮ እንዴ! ለምን እንደዛ እናደርጋለን? አንደኛ ልጆችን ልታደጋቸው፣ ሁለተኛ ደግሞ እናንተም ኪሳችሁን አድርጉ እንዴ። እና እስኪ አሁን ልጅቷ ትምጣና አሁን እናንተ ዋናው አላማችሁ ለሀገር ፍቅር ያለህ ስሜት የሆነ በጣም ደስ ይላል። እንትኑ አዎ ደስ ብሎኛል። እንዴ በጣም ተቆርቆራለህ፣ ለሰው በጣም ተቆርቋሪ ነው። አዎ በጣም እንዴት ለሰው ሰው አይደል? እንደው ይሄን ደግነት ከየት ነው እንዳመጣው? ያው መቼስ ኢትዮጵያው ስንባል እኮ ተተነው ነው እንጂ ተወርቶ ያላለቀ ታሪክ አለን እኮ። ደጎች ነን፣ ሩሩኖች ነን። እኛ ሳንበላ ብላ ብለን አልጋ ላይ ወርደን እኮ እኛ መሬት የምንተኛ ህዝቦች ነን እኮ። ስለዚህ እንዴት ይሄን ባህሌን ወጌ እንዴት ረሳዋል? ያው እንግዲህ በጣም ብዙ ጥሩ ስራዎች እንደምትሰራ ነው የተነገረን። ያው ብዙ ልጆች ትልካለህ። ያው ብዙ ልጅ መላክ ደግሞ ያው የገቢ ምንጭን ያሳድጋልና በእርግጥ እሱም እንዴት ነው እዚህ ቤት ውስጥ ልትኖር የቻልከው? ያልገባኝ ማለት ያው ለስራ ለሰው መነጋገር ትልቅ ቤት አለ ሲባል ሰምተናል። ለሰው መነጋገሪያ ልትጠቀማት ፈልገህ ነው ወይስ መኖሪያ? አይ አይደለም፣ እኔ ሰዎችን እረዳለሁ። በእርግጥ አሁን እንደምቀበለው አይደለም እኮ ይሄ የሚመጣ ብር ምናምን 30 ሺህ ምናምን መጥቶ በእርግጥ እኔ በቀን በጣም ብዙ ሰው ልካለሁ ግን እዚህ ቤት ውስጥ እንዴት ኖርክ ለሚለው ጥያቄ እኔ ሰው እረዳለሁ፣ ሰው አግዛለሁ። ልጆች አቅሙ አሁን ወደ ውጭ እንኳን መሄድ ፈልገው ብር ቢያጡ እኔ ልካቸዋለሁ እኮ በራሴ ብር። ስለዚህ እኔ አሁን ሰው ነው እያፈራሁ ያለሁት እንጂ ብር እያፈራሁ አይደለም። ሰው ነው እያፈራሁ ያለሁት እና እዚህ ቤት ውስጥ ብኖረው በዚህ ምክንያት ነው እንጂ ሌላ ነገር ኑሮኝ አይደለም። እንደው እየዋሸን አይደለም። እንደው አንዳንድ ነገር ያው ሰው ስትጠይቅ አይደል እንዴ እሱማ እንደዚህ እኮ ነው የሚባል ነገር አለና ህንጻ እንዳለ ያው ሰምቼ ነበር። አሁን ደግሞ አንተ ያልከኝ ደግሞ ሌላ ተቃራኒ ሆነብኝ። ህንጻ እንዴት ማለት እንዴት ማለት ህንጻ ማለት ማን ነው እንደዚህ ያላችሁ? እንዴት ያው እንግዲህ ስላንተ ስንጠይቅ አንዳንድ ሰዎች ያው እህቴን ነው አሳልፌ ሰምተናልና ያው ባንተ ስም ባይሆንም አንደኛም እህታችንን ነው የምንልከውና ምን አይነት ሰው ነው የሚልካት ነገ ላይ የሚደርስባት ችግር ሪስክ ይወስዳሉ የሚል ነገር አለ። አራ እሱን አታስቡ። አሁን ህንጻ ምናምን የምትሉት ይሄ ዝም ብሎ ነው ወሬ ነው። እንደው አረ እንደዚህ አይነት ወሬ የሚወራል እንዴ? እኔ ህንጻ የለኝም። ለልጃችሁ ግን አትጠራጠሩ። ዝም ብላችሁ ልባችሁን ጣል አድርጋችሁ አምጧት። ልጅቷን የዛሬ 2 ዓመት ሀብታም የምታደርጋችሁ ሲጀምር አሪፍ ቦታ ነው የምልካት። ስለዚህ እንግዲህ የምትልካት ልጅ እንድታያት ያክል ላስገባትና አዎ ልጅቷ ያው እኮ እናንተ ያው እኔ እንደዚህ እያልኳችሁ ያለሁት ልጅቷ ሳትመጣ እኮ መነጋገር አልፈልግም ነበር። ግን አይ አለችው እናንተ ሌላ ልጆችም እንድታመጡልኝ ለመንገር ያህል ስራዬን ምን ያህል ስራዬን እንደምወደው ለሰዎች ምን ያህል አድሬስድ እንደምሆን እንድታውቁልኝ ነው እንጂ ልጅቷንማ አዎ አስገባትና ላስገባትና ከሷ ጋር እናውራሽ። እሺ ማውራት ሳይሆን ያው አይታሃት ቶሎ እንትን እንድትልልህ እሷን ላስገባትና አዎ ቶሎ ነው የምጨርስላት። እስኪ እሺ ሻራ እንደ አሪፍ ቦታ ነው የመጣችሁት። መጣለች እየገባች ነው። አንተ አውርድ፣ አንተ ነፍሰ በላ
እህቴን ሔዋኔን እናደረካት ሔዋኔን እናደረካት አንተ ነፍሰ በላ አንተ ጅብ ሔዋኔን እናደረካት ስለምን ይሆን ቶሪው እናንተ ነው ማላችሁ እኔ አላውቅም ለምን ይሆን ቶሪው እናንተ ነው ሔዋኔን እናደረካት እናንተ ነው ማናችሁ ሔዋኔን አምጣት እህቴን እናደረካት ይታክሻለሁ እንዴ አው ይታክሽ እነማን ናችሁ ቁጭ በል እናደረካት ውጡልኝ አንተ ነፍሰ በላ አላውቃትም አልኩ እኮ ምን ሆናችሁ የምን ነፍሰ ነው እህቷን የት ነው ያደረካት? ተናገር ስለምን ይሆን እንዴ ስለምን ይሆን ይኸውልህ ምንድነው እንደዚህ የሚያደርግ እናንተ ለማን ናችሁ ምንድነው እንደዚህ የሚያደርግ ነግሬሃለሁ ምንድነው እንደዚህ የሚያደርግ ምን ሆንኩኝ በቃ ውጡልኝ ቤት ይለቃችሁ ምንድነው እንደዚህ የሚያደርግ ምንድነው እናንተ ለማን ናችሁ ሲጀመር ምንድነው ታላቃት ሔዋኔ ምናምን የምትለው ምንድነው ማናት ሔዋኔ እህቷን የት አባክ ነው ያስገባው ምንድነው የምትሰራው የእሷን እህት ብቻ አይደለም እስካሁን ስትልካቸው የነበሩትን ልጆች የት አባዝ አግተህ ነው ገንዘብ ስጠይቅ ነበር የምን ገንዘብ ነው አንተም ብሎ ለኢትዮጵያ ደግዘው እኔችን ምንም አላውቃትም ይችል ልጅ የእህቷ ፍቅረኛ እንደነበርክ መንትያ እህቷ ፍቅረኛ እንደነበረች እናውቃለን ምን አላውቃትም ጭራሽ ሰው አይቻትም ማለት ይኸውልህ ነግሬሃለሁ የምትናገር ከሆነ ተናገር ይኸውልህ ሰውዬ ውጣልኝ ቤት እኮ ነው ውጣልኝ አትጮህ ቁጭ በል ይኸውልህ ውጣልኝ አልኳት አይ ሰውዬ ሙራ ነው ውጡልኝ አርፈህ ከእኛ ጋር ትስማማለህ ውጡልኝ አትፈራገጥ ምንድነው የምትፈልጉት አትፈራገጥ አትጮህ ተናገር አርፈህ ተናገር ቁጭ በል ነግሬሃለሁ አርፈህ ቁጭ የት ነው ድጋሚ ፈልገህ ነው ድጋሚ እሺ እነግራለሁ ነገር ምንድነው ፈልጉት ቀጠቀጥ ሁሉንም ነገር ምን ጠይቀህ እያንዳንዷን ጥያቄ ትመልሳለህ አርፈህ ቁጭ በል እያንዳንዷን ጥያቄ ትመልሳለህ የት እንዳስገባቸው አርፈህ ቁጭ በል ለዚህ ቻቅመ ይሆን ትጨረጨራለህ በጣም ተረጋጋ እያንዳንዱ ነገር ይወጣ እያንዳንዱ ነገር ሁሉንም ነገር ነገር የታ ማለት ነው ቁጭ በል ሌላ ነገር ፈልገህ እጁን ሰራ ቆይ ማሰሪያ ላምጣ እጁን ሰራ እጁን ሰራ ከዛ በኋላ ይባላል አርፈህ ቁጭ በል ቆይ እናንተ እኔ ምንድነው የምትፈልጉት ይኸውልህ ነግሬሃለሁ እኔ ልጅቷን ላረጋጋት አንቺ ሁሉንም ነገር ይኸውልህ ነገር አንድ ነገር ብታስቀር ነግሬሃለሁ ድሮችንም ቅርብ ላይ እንዲሆኑ ነገራቸው ለኔ ጋርድ ሰባስሽ ወጣሻ እጭ ምን አባህ ነው ያደረከው ምንድነው እያደረክ ያለው አይተሃል አይደለ ላንተን ያላንስም በነገራችን ላይ አትፈራገጥ ማታ እስራኤል አሰራችሁኝ አይደል ገና በደንብ ትታሰራለህ ግን አንድ የምነግርህ ነገር ቢኖር ከኔ ጋር መስማማት ትችላለህ ከኔ ጋር መስማማት ትችላለህ አንቺ ጋር ስማ ከኔ ጋር ትስማማለህ እሺ ከኔ ጋር መስማማት የምትችል ከሆነ ግን በስነ ስርዓት እያንዳንዷም ጠይቀህን ጥያቄ ምን እንደምታረግ የተወሰነ ገንዘብ ልጠይቅህ እችላለሁ መረጃ ጠፋላል ከኔ ጋር መስማማት ትችላለህ እርግጠኛ ነኝ አሁን ጮኸ ሰው ምናምን እንዲሰበሰብ እኛ ጋር የመጡ ክሩቦች ምናምን የሆነ ነገር እንዲያውቁ አታርክ ገባ አይ በቃ በሱ ከተስማማሽ ችግር ከኔ ጋር የምትስማማ ከሆነ ቁጭ በልና እጅን ፈታለሁ ትነግረኛለህ እያንዳንዷን ነገር እሺ ፍቺኝና እነግርሻለሁ ይሄ ማተጅንቱ እሺ ከኔ ጋር መስማማት ትችላለህ እሺ ስንት ልክፈልሽ እሱን ከጥያቄው በኋላ ማለት ከመጠይቀን ከዛ እንደሰጠኝ መረጃ ይወሰዳል አይ ነው እንደዛ አይደለም እንደሰጠኝ መረጃ ነው ፈልጊው ከኔ ዝም ብለሽ መረጃውን አጥፊልኝ እንጂ ምን ያህል ብር ነው መጀመሪያ መረጃውን ላጠፋል የምችለው እውነተኛ ማንነትን ሳውቅ ነው እውነተኛ ማንነትን ለማወቅ ደግሞ ለምጠይቀህ እያንዳንዷ ጥያቄ መልስ ትሰጠኛለህ ይኸውልሽ ሲስቱዬ አንድ ነገር እንግባባ እኔ ምንም ይሁን ምንም ይሄን ቪዲዮ አጥፊልኝ ይሄን መረጃ አጥፊልኝ እንጂ አንቺ የፈልግሽውን ያህል ርብጣ ዶላር ቢሆን ሰጥሻለሁ እሷንም ቢሆን አስቆምላለሁ ወደ ህግ እየሄደች ነው በጣም ብዙ መረጃዎች እየወጡ ነው አደራት ዝም ብለሽ አሁን እንዳስቀርልህ ከፈለክ መጀመሪያ ከኔ ጋር ተስማማ መጠይቅህን ጥያቄ ስላንተ ማንነት ማወቅ ፈልጋለሁ ምን እንደምትሰራ ምን እንደምታረጋቸው የምትወስዳቸው ልጆች ያን ከነገርከኝ አንተ መረጃ አጠፋለሁ እኔ እናንተ እንስማማለን እሷ መስማማበት መንገድ አስማምቼ ትቀራለህ ስራ ትሰራለህ አሁን እሱ ምንም አያሳስብሽም ልጅቷን ከግዛት ድረስ አስቆሚልኝ እንጂ ነው የፈለግሽውን ብር ልክልሻለሁ ላንቺ ችግር የለም ከዛ አሁን ላክልሽ መጀመሪያ እናውራ ችግር የለም ታወራልኛለህ ምን ችግር በቃ እሺ አስቀምጥና እንደው እስኪ ከተስማማን አይቀር እንደ ቤተሰብ ምናልባት እኔም ይስራ ማለት አንተ ካለህበት ሁኔታም ተነስቼ ካሉ ንብረቶች ብዙ ያጣራቸው ነገሮች አሉ ቅድም ይዋሻል ነበር ተጠቃሚ ሆንከው እዚህ ደረጃ ላይ የሚደረስከው በዚህ ስራ እንደሆነ አውቃለሁና
ያው እኔም የመሳተፍ ፍላጎት ሊኖረኝ ይችላል። ገባ አንተ ጋር መስራት ልፈልግ እችላለሁ። ለዛ ነው መረጃውን ላጠፋልህ የወሰንኩት ማለት ነው። ሶ እስኪ ንገረኝ ስለ ስራክ፣ እንዴት እንደምታጠምዳቸው እነዚህ ልጆች፣ የት እንደምትልካቸው። ኢቭን ይመስለኛል ብዙ ጊዜ አትልክም፣ እንደሰማሁት ከሆነ አትልክም፣ እዚሁ ኢትዮጵያ ውስጥ እንደሆነ አውቃለሁ። እንዴት ነው የምትሰራው? የአሰራር መንገድ እንዴት ነው? እሺ አሁን አንቺና እኔ በደንብ ተነጋግረን ተግባብተን አብረን መስራት ከቻልን ሁሉን ነገር ሳላስቀር እነግርሻለሁ። ግን አንቺ እሰራለሁ እኔ ካንተ ጋር ያለውን መረጃ እስካሁን የነበረውን አጠፋላለሁ፣ ወደ ስራ ገባለሁ። እኔም ካንተ ጋር በዚህ ከተስማማን ሙሉ መረጃ እንድትሰጠኝ እፈልጋለሁ። ስለ ስራው ማወቅ እፈልጋለሁ። እሺ እንደዛ ከሆነ አንድ ሚስጥር ልንገርሽ። ማለት አሁን አንቺ ስንት ዓመትሽ ነው? 23 ወይ 24 በቃ ምናምን ገደማ ነሽ አይደል? እኔ 28 ምናምን ዓመት ነው። ሪያሊቲውን ነው የምነግርሽ። እና ወደዚህ ስራ ከገባው ኦልሞስት 5 ዓመት ምናምን ይሆን። ከተማችን ውስጥ አለ የተባለ ቤት አለ፣ በጣም የሚገርም ቤት። በስንት ዓመት 5 ዓመት ባለሞላ ጊዜ ውስጥ ማለት ነው። ሶ አንቺ አሁን ይሄን ባክግራውንድሽን ተይውና ወደኋላ መውደቁን አቁመሽ ወደፊት መሄድ እንዳለብሽ ልመክርሽ እወዳለሁ። ምክንያቱም እኔ በ5 ዓመት ውስጥ የአንድ ትልቅ ህንፃ ባለቤት ከሆንኩ አንቺ ደግሞ ሴት ነሽ፣ በ3 እና በ4 ዓመት ውስጥ ሚሊየነር አልፎ ቢሊየነር ትሆኛለሽ። ስለዚህ ከኔ ጋር መስራት ከቻልሽ አሁን ያለው ሁሉ ነገር እነግርሻለሁ። ሚስጥሩን አብረሽኝ ከሰራሽ እኔ ብቻ ሳልሆን እሱም ያው ካለብን ከመጣንበት መንገድ አንፃር እንጂ መግባት ይችላል። እሱም መስራት ይችላል። ካንተ ጋር ተስማምቶ እሱ እኔ ባልኩት መንገድ የሚሄድ ሰው ነው፣ መግባት ይችላል። ሻይ ችግር ለማሽታም ማለት ያው ወደ ስራው የምታስገባን ትችላለህ፣ ከሱ ጋርም ጭምር ለማለት ያክል ነው። እሱ ይግባና ከሱ ጋር እንግዲህ ስለ ሁሉም ነገር ነግረህን እኛም ካንተ ጋር ስራችን እንቀጥላለን። እሷን ማፋ እንደዛ ጋር እናደርጋታለን። አይ እሷን አስቆሙልኝ። እሱ ገባ አልገባ ችግር የለም። አንቺ ነብሻል። ምንድነው ከተስማማን አይቀር እንግዲህ አንዳንድ ነገሮች አልከኝና እስኪ እንዴት ነው የምትሰራው? ያሰራር ሁኔታ አይ ምን አለ መሰለሽ ነገሮችን ዲቴል ማየት ይጠብቅብሻል። ዲቴል ምንድነው እዚች ሀገር ውስጥ ብዙ የአባል ሀብት ልጆች አሉ። እነሱ ልጆች ሰዎቹ እንደዚህ ልጆች እንዴት ነው መሰለሽ ሀብታም ልጆች ሲያድጉ በተጽዕኖ ያድጋሉ። ቤት አይወጡም፣ ኢቭን አይንቀሳቀሱም። ከትምህርት ቤት ወደ ቤት፣ ከቤት ወደ ትምህርት ቤት ነው። እዛ ላይ በመኪና የሚሸኙት ምናምን። ስለዚህ እነዚህ ልጆች አውጥተሽ ነፃ እንዲሆኑ የሆነ መንገድ ትከፍችላቸዋለሽ። ቅድሚያ አሁን እሷ ጋር እንዴት ነው መሰለሽ የተዋወቅነው ፍቅረኛ መንታ ናቸውና ፍቅረኛ ነበረች። በጣም ፍቅረኛሞች እና ፍቅረኛሞች። ይሄ ማለት አንተ እያስመሰልክ ያው እሷ አፍቅራ ማለት ነው። አንተ ለስራ ከነተ እኔማ ቢዝነሴን ነው እንጂ እሷ ጋር ምን አለ? ስንት ቆጃጅቶች ባሉበት ሀገር ውስጥ እኔ እሷ ጋር ምን አለፈኝና ምንድነው መሰለሽ የተጠቀምኩት እሷን በደንብ ካሰመጥኳት በኋላ በፍቅር ካስያዝኳት በኋላ ምንድነው ላረጋት የምችለው? ማገት ማለት ነው። አግታትና መጀመሪያ ስትተዋወቁ እንዴት ነው አንተም ተተዋወቅበት መንገድ? ውጭ ሀገር ልላክሽ ብሎ እስከ ማሳመን ደረጃ የምትደርስበት መንገድ ምን አይነት መንገድ ምን አይነት ሲስተም ነው? ምንድነው መሰለሽ ማለት ታስወሪያለሽ። በአካባቢው ልጆችን 200 300 ትሰጭና ታስወሪያለሽ ስላንቺ በቃ በጣም ብዙ ሰዎች ያወራሉ። ምክንያቱም አንድ ሻውተሽ ለዛም 200 ብር 5 ሰዎች ቢነግርሽ ከዛ አንቺ ጋር ሲደርስ እነሱ ይግባቡሽና ወይኔ ይሄንን እህት በቃ ቀየራት እኮ እንደዚህ አይነት ደላላ አለ፣ በቃ ይሄን እህት ታለፈላት፣ በቃ ዶላር በዶላር አደረገች ምናምን እያሉ እንዲያወሩ ሲስተም ፈጥራለሁ። ስለዚህ አንቺ ያለሽበት አካባቢ ሰላይ ልክብሻለሁ ማለት ነው። 200 ብር አሁን ለአንድ ቀን ፊት እያለሁ ገና ስገባ ከዛ አሁን ዛሬ 2000 ብር ከፍላለሁ ለአንድ ሰላይ። ከዛ አንቺ እንዳለሽ ካወቁ ለአንድ 2000 ከፍሎና እቺ ልጅ አወራለኝ። የሚያወራሽ ምንድነው የሱ ቲራ ውጭ ሀገር እንደተቀየረች አሪፍ ኑሮ እንደምትኖር ቤተሰብ እንዳሳለፈላት ሶ እንደዛ ሲነግርሽ አንቺ ይሄ ደላላ ግን እንደዚህ አይነት ሚልክ ደላላ ማን ነው ያለሽ መቼም መጠየቅሽ አይቀርም። ምክንያቱም አንቺ እንኳን ባትሄጂ በአካባቢሽ የሚሄዱ ብዙ ሰዎች ይኖራሉ፣ የተቸገሩ ሰዎች ይኖራሉ። ሶ ምንድነው ያማራጭሽ? እነዛን ሰዎች ሽው ታረጋቸዋለሽ ወደዛ ቦታ ማለት ነው። ስለዚህ ይሄ 2000 1 ሚሊዮን ብር ሰራ ማለት ነው። 2000 ብር አንቺን አሳመነሽ። አንቺ እንኳን ባትሄጂ ጓደኛሽ ወደ ታመጫታለሽ፣ ወደ እኔ ታመጫታለሽ። ያችን ልጅ እኔ ጠልፋታለሁ ማለት ነው። ምንድነው አሁን የሷ እህት ላይ ያደረከው ነገር? መጀመሪያ ላይ ትውውቃችሁ ወደ 2 ዓመት እንደሆነ ነው የነገረችኝ እሷና
እንዴት ነው ከተዋወቁ በኋላ ኢቭን ቤተሰብ እስከመታወቅ ደረጃ ደርሳል ይመስለኛል። አልፍታለች እሷ ለማሳመን በጣም እንደለፋህባት ያስታውቃል። እንዴት ነበር የዛን የነበረው ሞመንት ሄደ ቤተሰብ ስትተዋወቅ እሷን ለማሳመን የነበረው ነገር ለመሄድ ጉጉቱ እንዲኖራት የማድረግ እንትንክ ኤክስፒሪየንስክ ምን ያህል ነበር በሰዓቱ? እሱ መሰጠት ነው። መሰጠት ብቻም ሳይሆን ማንበብ ነው። ስለ ስለላ ታነቢያለሽ፣ ስለ ፊሎዞፊ ታነቢያለሽ። በጣም ብዙ ነው መጽሐፎችን ማንበብ አለብሽ። ከዛ የሚመጣ እንትን አለ ኤክስፒሪየንስ አለ። ኔቸር ጊፍት የሚመጣ ኤክስፒሪየንስ አለ። እኔ ሰዎችን ሳደርግ አሁን እሷን ቤተሰቦች ኢቭን ቤተሰቦቿ አውቀኛለች። እህቷ በደንብ ነው የምታውቀኝ። እንግባባ ሁሉ ነበር። ስለዚህ ለምን እዚህ ሀገር ታስረሽ ከምትኖሪ ለመሄድሽ አያልፍልሽም? ከኔ ጋር የተሻለ ቤት፣ የተሻለ ፍቅር፣ የተሻለ ልጆች እኛ ያደግነውን ንድክ ልጆቻችን እንዳያድጉ ለምን አንቺ ውጭ አትሄድሽ ሰርተሽ አትመጭም? ያውም ኢቭን አንቺ ከሄድሽ በኋላ እኔም ልመጣ እችላለሁ የተሻለ ሀገር ካለው። ከዛ ሰርተን ተመልሰን አገራችን ላይ የተሻለ ቤት ሰርተን ልጆቻችን በአማረ ሁኔታ እናሳድጋለን። እኛ የማይረባ ነገር እየተጫወትን ከሆነ ያደግነው ስቴዲየም ሳይመቻችልን የሰፈር ሜዳ ላይ በባዶ እግራችን ከሆነ ተጫውተን ያደግነው ስቴዲየም ውስጥ ገብተው ልጆቻችን ኳስ እንኳን መጫወት ቢፈልጉ መሮጥ ቢፈልጉ ስቴዲየም ውስጥ በቃ ማለት ብዙ ነገር እኛ ወንዝ ሄደን ነበር ሻወር የምንወስደው። እነሱ ኩሪፍቱ ሄደው እንዲያድጉ ለምን አናደርጋቸው ምናምን ብዬ የተሻለ እኛ ባስ ሳይሆን ታክሲ ሞር በእግራችን ስንት ሀገር እንንቀሳቀሳለን። እዛም ትንሽ ካለን በባስ ነው የምንሄደው። በጣም ከቸኮልን ታክሲ እንጠቀማለን። ከዛ ውጭ እኛ እርግ በጣም እነሱ ከራይድ አልፈው ከጀት ቢኖራቸውስ የሚል ነገር እንትን ሳደርግላት ያው ሴት ልጅ ታምናለች። ሴት ልጅ የነገሯትን ነው የምትሰማው፣ ጆሮዋን ነው የምታምነው ይባላል አይደል? ስለዚህ እንደዛ ስላት ሻለች፣ እሷ ተስማማች። ከዛ ቤተሰቦቿን እንድታሳምን አደረጋት ቤተሰቦቿን። እና ታዲያ እንዴት ነበረ ፕሮሰሱን እንደጀመርክላት ስታስመስል የውሸት ዶክመንቶች ስታሰራ ብዙ ነገር ስታደርግ ታምነክ ነበረ? ያው ሙሉ ኃላፊነቱን ላንተ ነበር የሰጠችው እሷ ይዛኔ? አዎ ማለት ታምነኛለች። በእርግጥ ለመናገር እሷ ታምነኛለች። ግን ይሄ ኤዲቲንግ ነው፣ ዲጂታላይዜሽን ነው አሁን ያለነው። ያንዱን ፓስፖርት ያንዱን ፋይል ፎቶ አንስቼ ኤዲት ማድረግ ነው፣ ስሜን ኤዲት ማድረግ ነው። ስለዚህ እሱን ማሰራት ምንም ቀላል ነው፣ ሲምፕል ነው። ምክንያቱም አንድ ሰው ላይ አንድ ሚሊዮን ካገኘሽ መግዛትም ትችያለሽ፣ ነገሮቹ ቀላል ናቸውና። አዎ ታዲያ ቤተሰቦቿን በስርዓት ተሰናብታ ውጭ ሀገር ሄዳ እነሱ እንደምትቀይራቸው ተስፋ ሰጣ ነበረ ከቤት የወጣችው በሰዓቱ ልጃቸውና የዛኔ እንድትወጣ ወደ ውጭ እንድትልካት እንደሆነ እና ወደ አንተ እንድትመጣ ካደረካት በኋላ ኢቭኒት በሰው እንዳስጠለፍካት ነገር ነው የሰማሁት። እዚህ ነገር ውስጥ ያንተ እጅ እንደሌለበት ለማስመሰል ማለት ነው። እንደዛ እንዳደረግክም አውቃለሁ። ምን ያህል ነው እጅግ ረዥም እንደሆነ አውቄያለሁ። እና ምን ያህል ነው እንዴት ነበር እሷንስ ያስጠለፍክበት መንገድ? የትስ ነው ያስቀመጥካት? ይሄን ነው ወደ ሲስተም ስትገቢ የምታደርጊው ነገር። ምክንያቱም እሷ ጋር እኮ አንዴ ነው ምናምን ተደዋውለናል ከእህቷም ጋር። ከዛ በኋላ ስታወቂያለሽ ነገሮች ስታወቂ ራስሽን ታገልያለሽ እና ሰዎቹን አንቺ በማንኪያ ሰተሽ ነው በማንኪያ ሰተሽ በአካፋን እንደሚባል ትቀበያለሽ እና ለሰዎች ትንሽ ነገር ትሰጫለሽ፣ ይጠርፏታል። በቃ ወስደው እዚህ አይነት ቦታ ላይ ያግቷታል። አስበሽዋል? ታግታለች እሷ በቃ እንዳትሞት እንዳትድንም ትቀመጣለች። ስለዚህ ብርሽ እስከሚመጣ ትታገታለች። 2 ወር 3 ወር ትሰውራታለች። በጣም የተለያዩ ስልኮች ወደ ቤተሰቦቿ እየተደወለ ገንዘብ እንደምትጠየቁ እንግዲህ የተወሰኑ መረጃዎች ነበር ነው። ያው እንግዲህ ምን ያህል ዘልቄ እንደሆነ ከዚህ ማወቅ ትችላለህ። ያንተ መረጃ ለማጥፋት ነው አሁን አንተን እየጠየቅኩ ያለሁትና እርግጠኛ ሰው ነው ያንተ መረጃ ማጥፋት ብዙ ነገሮች ከቤተሰቦቿ ወስጃለሁና የተለያዩ ስልኮች ይደወሉላቸዋል ምናምን እና አንተ አሁን እዚህ ጋር ምን ያህል ብር ተቀበልክ በሷ ከቤተሰቦቿ? ኢቭን ያላቸውን ቤት እንደሸጡ ብዙ ነገር እንዳጡ አሁን ላይ ደግሞ ምንም የሚሰጡት ነገር አጣው እጅግራቸውን አጣጥፈው እንደተቀመጡ ነው የነገሩኝና ምን ያክል ገንዘብ ሸቀልክ በሷ? ከሌሎች አንግል ሲታይ ብዙ አልጠየቅኳትም። እሷን 1 ሚሊዮን 500 ሺህ ምናምን አካባቢ ነው የተቀበልኳት። 1 ሚሊዮን 500 ሺህ ማለት ደግሞ ከሌሎች ጋር ሲነጻጸር በጣም ትንሽ ነው። ከ2 ሚሊዮን ቤተሰቦች የወሰድከው እንደዛ ነው? አዎ ከዛ በላይ ትቀበያለሽ። ሌሎቹ አቅም ያላቸው ምናምን ሲሆኑ እንዳሉ እንደሆነ ካወቅሽ 2 ሚሊዮን 3 ሚሊዮንም ትቀበያለሽ። እሷ ግን ያው ቤተሰቦቹን ዲቴል ስለማውቃቸው 1.500 ሺህ ተቀበልኳቸው። ይሄ ማለት ደግሞ ታዲያ አሁን የት አካባቢ ነው ልጅቱ የምትኖረው? የማለቴ ያደረካት የት አካባቢ ነው? እሱን ግልጽ ልታደርግልኝ ትችላለህ? አዎ እሱን የሆነ ቦታ ነው የደበቅኳት። ገጠራማ ነው ወይስ እዚሁ ከተማ ውስጥ? የት? አይ ገጠራማ ቦታ ነው።
ማለት ብዙ ጊዜ እንደዚህ ልጆችን የምታገድበት ማለት ከተማም የሆነ ገጠር አሁን እሱ ነገር የሚያሳስበን ጉዳይ አይደለም። ልጅቷን አሁን ምንድነው የሆነ በስራክ ላይ ማስተያየት ልሰጥ ፈልጋለሁ። አንተ ለልጆች ስታስደውል አንድ ያልተጠነቀቀው ነገር ቢኖር ስልክ ነው። እኔ እንግዲህ በጣም ብዙ ሲስተም ማቅሰው ነኝ። ስልክ ነው ያልተጠነቀቀው። ኦሬዲ የተደወለበት ስልክ የኢትዮጵያ ቁጥር ነበር። ወደ አንተ ጉዳዩን ያመራው እሱ ነው። ያው እንግዲህ በኢትዮጵያ ስልክ ቁጥር ተደውሎ ሊቢያ ድንበር ላይ ነች የኔ ያክል ብር ላኩ ማለት ትንሽ ቅር የሚያሰኝ ነገር አለው አይደል? አንተ እዚህ ጉዳይ ውስጥ ማለት እዚህ ደረጃ እንድደርስ ያደረገኝ እሱ ነው። አንተ የሰራው ስህተት በኢትዮጵያ ስልክ ቁጥር ነው እየደወልክ ትጠይቃቸው የነበረው። ኦኬ እነሱም በሰዓቱ ድንጋጤ ላይ ስለነበሩ የመጀመሪያውን ልከውልሃል፣ ኦሬዲ አስገብተውልሃል። በሁለተኛው ግን እንዳጋጣሚ ሆኖ ስልክክ የተደወለበት ስልክ የኢትዮጵያ ቁጥር ነበርና እንዴት ነው ይሄንን ሲስተም አንተ ቀድመህ ልትጠነቀቅ ያልቻልከው? ያው አንዳንዴ ያለመማር ነገሮችን አርቆ አለማሰብ ዋጋ ያስከፍልሻል። አሁን ደግሞ አንቺ አብረሽ ልትሰሪ ፈቃደኛ ከሆንሽ ይሄን ነገር በጣም አዘመናን መስራት እንችላለን ማለት ነው። በጣም ጥሩ እንግዲህ በጣም ጥሩ መረጃ ነው የሰጠኸኝ። ጥሩ ልምድ ነው ለኔም ጥሩ ልምድ ይሆነኛልና አሪፍ ስራ ነው ብዬ አስባለሁ። እቀየርበታለሁ ብዬ አስባለሁ። እንግዲህ ያው በጣም ብራቮ። እስካሁን እንግዲህ በጣም ብዙ ነገር ነግረኸኛል። ካንተ ጋር መስራት ለኔ በጣም ትንሽ ይከብዳል። እስካሁን የሰጠኸኝ መረጃ በቂ ነው። ከዚህ በኋላ ካንተ ጋር ማውራት የለብኝም። መሄድ ወደለበት መንገድ ነው የምንሄደው። አንዴ ልጥራችሁ። ምን ማለት ነው? አንቺ ልነግርሽ ምን እያደረክ ነው? አንተ